እውነቱን ብሩክ እንዳልመታው ኤፍሬም ተናገረ። እንዴት እኔ ባሉ አልኩበት እንደዚህ አድርገሃልና አሁን እህትህን ጥራትና እውነቱን እህትህ ፊት እንድትናገር እፈልጋለሁ። እቤት መታ አንተነህ የደበደብከው ብላ መታኛለች በጥፊ ብሎ ሲለው አይናችሁን ማየት አልፈልግም፣ ከቤት እንድትወጡ ፈልጋለሁ አለ። ፍፄንና ብሩክን ኤፍሬም ቤት አላስገባም በማለት ብዙ ጭቅጭቅ ፈጠረ። አንተ ስሜን አጥፍተህ ደግሞ ከአንተ ብሶ ነው ወይ አላስገባም የምትለው? አሁን ሌላ ምክንያት ጭቅጭቅ አልፈልግም፣ እውነቱን ፍርጥ አድርገህ እንድትናገር እፈልጋለሁ በማለትም ብሩክም ኤፍሬምን ለመምታት ሞክሯን። ከባድም ነገር ባይሰነዝርበትም ግን እውነቱን እንዲያወጣ አድርጎታል። ፍፄም ለመደብደብ ፈልጎ ነበር፣ ግን ኤፍሬም ደግሞ በዛ መንገድ እንዲሆን ወይንም ብሩኬ በዛ መንገድ እንዲሆንበት አልፈለገም። ግን እሷ ካለችበት አኳያና እሱ ስለተመታ ደግሞ ከሱ ሌላ የሚመተው የለም በማለት ነበር ሀይሚ ሄዳ ብሩክን በጥፊ እያጮለችውና ስሜን አጥፍታችኋል፣ እኔ ደግሞ አሁን ሌላ ነገር ሳይፈጠር ምክንያቱም በእኔ ላይ ሳታ እንደዚህ እንዳያሳብብህ እና እኔን ጥፋተኛ እንዳደረከኝ እህትህ በእኔ ላይ በጣም እንደተቀየረችና እጇን እንደሰነዘረች ደግሞ ደውልላትና እውነቱን ተናገር ብለዋለሁ። ደወለለት። ዝም ብለው ግን ሌላ ነገር ሊፈጠርና እሱን ጥፋተኛ ሊያደርገው ነበረ። ግን ሀይሚ ስትመጣ ሀይንም ተርበተበታይ፣ በጣም ፈራች። እውነቱን ንገራት በማለትም እውነቱን ሌላ ሰው እንደደበደበውና ብሩክ እንዳልመታው ለሀይሚ ሲነግራት ሀይሚ ምን እያልክ ነው? ለምን እንደዚህ አደረግህ? በማለት ደግሞ እህትና ወንድም ሌላ ጭቅጭቅ ተፈጠረ። ብሩክ እውነቱን ስለተናገረ ምክንያቱም እንደተባለና እንደታማ ባሏለበት እንደዋለ ስላደረጉት በዛም ምክንያት ደግሞ ሰምቶ ዝም አላለም። እሱ ግን እውነቱን ደርሶበት ከፍፄ ጋር ሄዶ ቤቱ ድረስ አናግሮት እውነቱን ደግሞ ኤፍሬም መልሷል ማለት ነው። ኤፍሬም የሰራው ከባድ ስህተት ወጣ፣ ተዋረደ። ብሩኬ እውነቱ ላይ ደርሶበታል። ሀይሚም የተንጨረጨረችበትና ሳታጣራ ወንድሟን ጥያቄ ወይም በጥያቄ ሳታፋጥጥ ወደ ብሩክ ጋር የሄደችበት ነገር አሳፍሯታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታይ ወይ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እውነቱን ብሩክ አውቆታል። ሀይሚ በሰራችው ነገር ማዘነኝ። ወንድሟን እንዴት አይነት እንደዚህ አይነት ስህተት ትሰራለህ? ለምን? በማለትም ለወንድሟ በጣም ተቆጥታ መልሳለታለች። አይኔን እያየህ እንዴት በድፍረት እንደዚህ ትለኛለህ? ምን ብለኸኝ ነበረ? ቤት ድረስ ሄጄ እሱን እንደዚህ አድርጌዋለሁ በማለት ደግሞ ሀይሚም ለወንድሟ ተናግራለች። እየደበደበኝ ሌላ ሰው ነው ብሩክ አልመታኝም ብለው እውነቱን ፍርጥ አድርጎ ነግሯታል። ፍፄም የአሰበው ደግሞ መደብደብ ነበረ። ያ መደብደቡ ደግሞ ትክክል እንዳልሆነ ብቻ እቤቱ ሄዶ እውነቱን ደርሶበት እነኛን የመታቸውን ሰዎች ደግሞ ሀይሚ ፊት ለፊት ሄዳ እሱ ራሱ ማን ነው የደበደበው የሚለውን ወንድሟ ተከትሏት ወይንም ራሱ መርቷት የመታቸውን ሰዎች አውጥቶላት ሄዳ እነዛ ጋር ልትጋፈጥ ነው እንጂ ብሩክም በእውነት በጣም ተናዷል። በጣም ተናዶ ጥሎታል ኤፍሬምን። ኤፍሬምም እንግዲህ ሲደበደብ ነው እውነቱን ያወጣው እንጂ ዝም ቢል ያው የብሩክና የሀይሚ የመጨረሻቸውን ነገር ደግሞ እሱ በሰላም ለመመልከት ነበረ። ብሩክ ደግሞ ያንን ነገር ደረሰበትና እውነቱ ወጣ። ፍፄም እንደዚህ ነገር ተደርጎ አርፈን የምንቀመጥ አይደለንም፣ እውነቱን ማጣራት አለብን ብሎ ያው በቤት ድረስ ሄደው ሁሉንም ነገር አውቀዋል ማለት ነው። ሀይሚ ባሰማችው ነገር ብቻ ሄዳ ነው ብሩኬ ላይ እጇን የሰነዘረችው። እንደዛ መሆን የለበትም። ያ ከባድ ነው። የራሷንም ህይወት ያሳጣታል። ምክንያቱም እኔና አንቺ እንደተለያየን ተስፋ ነበረኝ ትንሽ፣ ግን አንቺ ስለመታሽኝ ደግሞ ይብሱኑ ብሶብኛል፣ ከባድ ውሳኔ ነው የምወስነው ብሎ ነበረ። ያው ከባድ ብጥብጥ ነው የተፈጠረው። ምክንያቱም እውነቱ ከመውጣቱ ባሻገር ደግሞ ሌላ ጸብ ይፈጠር ነው። አሁን አስቡት፣ ብሩክና ኤፍሬም እውነቱ እንዲናገር አድርጎታል ብሩክ። ሀይሚ ደግሞ አሁን ከማን ነው የምትሆነው?
ሀይሚ ያት ምስኪን ተመልክቷት ለወንድሜ ብላ ከወንድሟ ጋር ሆነች። ወንድሟ ዋሽቶ ነው ለእሷ የነገራት። እሷ ደግሞ ብሩክ እንደ ጥፋተኛ አድርጋው ብሩክን ሄዳ ከመምታት ሁለቱን ፊት ለፊት አድርጋ ወይም ወንድሟንና ብሩክን ሁለቱን ማናገርና እውነቱን መድረስ ነበረባት። የሀይሚ ስህተቷ ይሄ ነውና አሁን የሰራችው የእሷ በብሩክ ላይ የሰነዘረችው ጥፊ ብሩክን በጣም አስቆጥቶታል። ያ ደግሞ ከባድ ነገር ወይም ከባድ እርምጃ ከባድ ውሳኔ እንዲወስን ያደረገው እንደገና ያው ከጓደኛው ጋር በመሆን እውነቱን ልድረስበትና እንደዚህ ስሜን አጥፍቶታል፣ ስሜን ተጠፍቶ እንደገና ደግሞ ለእህቱን ዋሽቷት እኔ ላይም ጥፊ ተሰንዝሮ ዝምም የምል ሰው አይደለሁም ብሎ ወደ ቁርጡን ለማወቅ ወደ ቤቱ ሄዶ እውነቱን ሲያዝ አላስገባም ብሎ ለመታገል ሞክሮ ነበረ። ግን ብሩክ ደግሞ አንተ ማነህ? እኔ ዝም የምልህ ሰው ወይንም ሰምቼ ዝም የምል ሰው አይደለሁም ብሎ እውነቱን ከተመቹ ከኤፍሬም ሰምቷል። ፍፄም በዛ ደስ ብሎታል። እንደማታደርገው እኔ እርግጠኛ ነኝ፣ ያው እውነቱ ታወቀ ብሎ ደግሞ ፍፄ ስለሰማ በጣም ደስ ብሎታል። እንዴት እንደዚህ ታደርገኛለህ ብላ ሀይሚም በወንድሟ አፍራለች። አንቺን በእኔ ላይ የሰነዘርሽው ጥፊ እንደነገርኩሽ ነው፣ አየሽኝ፣ አንቺ እኔን አታምንኝም፣ በወንድምሽ ፈሪ ብሎ ብሩክ ተሰናብቷታል ማለት ነው። በጣም ደስ ይላል እውነቱ ስለወጣ፣ በእውነት በጣም ደስ ይላል። ሀይሚ በቀጣይ ክፍል ብሩኬን ይቅርታ የምትጠይቀው ትሆናለች። ምክንያቱም ያለ ጥፋቱ ስለመታቸው ቤተሰብ ስላስቆጣ እንደዚሁም ደግሞ እንዴት ቤቱ ድረስ ሄዳ በጥፊ ትመታዋለች የወንድሟን ስህተት ሳታውቅ የሚለውን ይህን ነገር እንግዲህ በራሷ ጥፋት ስለሆነ ሀይሚ ምስኪን ልታፍር ትችላለች። ሁለቱን ለማለየት ያሰበው ስራ ስለሆነ ነው። ኤፍሬም ምንም የሚመልሰው ቃል የለም። ምክንያቱም እነሱ ሁለቱ እንዳይገናኙበት ስለሚፈልግ ነው ይህን ነገር የሰራባቸው። የሀይሚ ትልቁ ስህተቷ ወንድሟንና ብሩክን ሁለቱን ማናገር ነበረባት። ያ አለማናገሯ ነው እሷን እንግዲህ ሌላ ነገር ላይ ሊጥላት የሚችለው ማለት ነው። ስጋት ላይ፣ መደንገጥ ላይ፣ ባላደረግኩት የሚል ጸጸት ላይ ሊጥላት ይችላል። ያንን ደግሞ በቀጣይ ክፍል እናያለን።